ነገር ላይ እኮ ለኔ ስለምታስቢ ሊሆን ይችላል። ሳምሪ ያየሽኝ ከሆነ መተሽ አስረጂ። ግን ከቤቴ ጋር ምንም የሚያነካካን ነገር የለም። ደጋግሜም ከዚህ ሳምሪም ዝም ብላ አይደለም እየተናገረች ያለችው ገብቶሻል። እኔም ራሴ የሰማሁት ነገር አለ ቅድም ላቅለው ሼር ሊያደርጉኝ ይችላሉ። ሳያቸው ሰጣለሁ ወይ ጌመር መሆናቸውን ካወቅኩኝ እንደ ፍሬንድሺፕነታችን የኔ አስተዋጽኦም አስፈላጊ ነው ብዬ ስለማስብ እጄ ሰጣለሁ፣ ደግፋለሁ እንደማንኛውም ሰው። ግን ሳይፈልግ የምሰጠው ሰው ሊኖር አይችልም በፍጹም። አትስጭኝ፣ አልፈልግሽም፣ ማንስጭኛለሽ እየተባልኩ የምሰጥበትም ሁኔታ የለም። ይሄን ያህል ሞኝ አይደለሁም። እና ስንት በተቸገረ ባለበት ሀገር ላይ ሰው ሳምሪ የምታስበው ለኔ ከማሰብ አንግልም ሊሆን ይችላል ብዬ ነው የማስበው። እንደዛ ምንድነው የተናገረችው? እሷ የተናገረችው ምንድን መሰለሽ? እኔ አሁን ከበፊት ከነበረው አጀንዳዎች ጀምሬ አጥርቼ ልመጣልሽ ሌሎቹም እንዲያውቁ የፈለኩበት ሁኔታ ስላለ እንጂ ልመጣልሽ ነው። ዛሬ የተፈጠረው ድራማ ደግሞ እዚህ ጋር እንዴት እንደደረሰና እንደዛ የምትለኝ ነገሮች አሉና አይ ሳምሪ እንደዛ አይደለም ቤታ ጋም እንደዚህ ብዬ ቤታ አሁን እንደነገርኩሽ ላንቺ ለሷም ደጋግሜ ያስረድቻታለሁ። ቤታ ለኔ ጠላቴም አይደለችም ወዳጅም አይደለችም፣ አክባሪ ናት። እንደውም አክባሪነቷን ያሳየችኝ የሄድኩበት ምክንያት ደግሞ አሁን ደግሞ በቃ ከቤታ ይልቅ ከልጆቿ ጋር በደንብ እያወራን ያለንበት ሁኔታ ነው ያለውና በጣም እሷ እንደሚወዱት ያወቅኩት እኔን እንኳን ቢጠሉ ቤታን ለመደገፍ ሲሉ ጉድጓድ የሚቆፍሩ ፎሎወሮች ነው ያሏት። በዚህ አጋጣሚ የቤታ በጣም ደግሞ በዚህ አጋጣሚ በጣም ደግሞ አዋቂዎች ናቸው የሚጠቅም በጣም እና እኔ ከቤታ ጋር እኮ ላይቭ ላይ ሄጄ ጊፍት ልስጣት እሷም ቴንኪው ትበለኝ እንጂ እኔ እና እሷ በውስጡ ላውርተን አናውቅም። ተስማች ነው ገብቶሻል። ምንም ግንኙነት የለንም እና ከልጆች ከምናወራው የሚደርስባትን ነገር ሊነግሩኝ ይሞክራሉ፣ ጥንካሬዋን ሊነግሩኝ ይሞክራሉ። በቤታ ስም አመሰግናለሁ፣ አልወድሽም ነበር፣ በቤታ ስም ወደድኩሽ ምናምን የሚሉ ይሄን ያህል ይወዷታል። እና አሁን ደግሞ በእነሱ ምክንያት ተቀራርበናል። ለማንኛውም ሰው እንደማደርገው ለቤታም አደርጋለሁ። እኔ ከቤታ ጋር ችግር የለብኝም አልኳት። ጉዳዩ የተፈጠረው ከማን ጋር ነው? ከጉቺ ጋር ነው። ጉቺ ጋር ምን ተፈጠረልሽ? ዛሬ አገር ሰላም ነው። እኔ የሆነ ቪዲዮ ጉቺ ምን የምትልበት ስፔሲፊካሊ ቪዲዮ አለ መሰለሽ? አሰስከሰስ የሚባለው ልጅ ሴት የፖስተችው እንትን ላይ ጉቺ ምን ትላለች? የሆነች ልጅ አለች በየቦታው እየተሽከረከረች የምትሰጥ ሴቶችን ነው ደግሞ አሉ የምትደግፈውና ግን ደግሞ በኋላ ላይ የሆነ ብዙ ቪዲዮዎች ላካችሁልኝ እና እንዴት ነው እኔ ብጠቀምበት ምን አለ? ምቀኛ ከምትሆኑ እኔ ብጠቀምበት ምን አለ? አንድ ጊዜ ማማ ይቅርታ ጋይስ ባሊ ደውለው ነው በዚህ አጋጣሚ እና ጂጂ ያለሽ እናንተ ኮሜንታችሁንም ስለማላይ ኦኬ ከጂጂ ጋር ብዙም ስለምናወራ በውስጥ ምናምን ችግር የለውም። ለእናንተ ልቀጥልላችሁ። ለሷ በውስጥ ነግራታለሁ። እሷ አሁን ጠዋት ላይ የአሰስገሰስ ቪዲዮ ደረሰኝ ከ30 ከ40 ሰው በላይ አለችና ምን አለ ምቀኛ ባትሆኑብኝ የኔ ጌም ሲደርስ ነው ማንነቷን ልታስረዱኝ የምትሞክሩት ምናምን እያለች ጉቺ ትናገራለች መሰለኝ። እሱ ቪዲዮ ላይ ሄዳችሁ ማየት ነው። እሱ ቪዲዮ ላይ ታፕ ተደረኩኝ በብዛት ማለት ነው። ዲዲ ናት ስለ ዲዲ ነው የምታወራው በሚለው ዲዲ ናት ብለው 2-3 ሰዎች ታጋርገውኝ አየሁት ከጓደኞቼ መሃል። ከዛ ደግሞ በውስጥ ጉቺን በጣም የሚወዳት የኔ ወዳጅ የሆነን የማከብረው ሰው ያው የሷን ጌም ለኔ ሼር ማድረግ መተሽ ሰፖርት አድርጊ ነው። ለማንም ስለምትሰጪ ወዳጄን ሰፖርት አድርጊልኝ ነው which is very normal። ያ ሰው እንደዛ ሼር አድርጎኛል እና ኦኬ ማርቼት ነው ማታ ፑሽ እናደርጋለን እንግዲህ ገብተን ታውቂኛለሽ። ኢነርጂ እንግዲህ ኮይን እንኳን አልገዛልሽ ሲለኝ በምን አድርጌ እንደምገዛ ታውቂያለሽ እንደተጨናንቄ ምናምን ማለት ነውና ዲክላይን ሲያደርግብኝ ካርድ ሰው አገር ሰላም ነው አልስኩት ልተኛ ምናምን ብዬልሽ እኔ ለጥሁድ ነው ታውቂዋለሽ እዚህ ያለውን ቫይብ ለጥብዬልሻለሁ
አላርም ሞልቼ ጌሙ ሲደርስ ያቅሜን ለማድረግ ማለት ነው። ከዛ ልክ ያን ለማድረግ ልተኛ ስል ሳምሪ ሜሴጅ ትልክልኛለች በውስጥ ለጉቺ እንድች ብለሽ ጊፍት እንዳትሰጪ አለችኝ። ከጉቺ የምትለዋን ብቻ ነው የተነበበልኝ። እንቅልፌ ስለመጣ ምንድነው የምትይው አልተነበበልኝም ስላት ቮይስ ልክልሻለሁ ሂጂ አለችኝ። ከዛ ቮይሱ ጋር መጣው ለጉቺ ለማሜም እንድች ብለሽ ጊፍት እንዳትሰጪ ለማንም ሰው በጣም ነው የሚጣያለሽ ታውቂያለሽ አይደል አለችኝ። ምንድነው ያን ልትያስቻለሽ የሚል ጥያቄ ሳቀርብ እኔ ከቪዲዮ በፊት ፕሮሞት ሳደርግ ቪዲዮን እሷ የኔን ቪዲዮ ከጌምም ውጪ ምናምን ሼር ታደርጋለች ላይክ ስቶሪ ላይ ምናምን ለጓደኛ ታምርም ምናምን ኮፒ ሊንክ ምናምን እንደማንኛውም ሰው ታደርጋለች። ጌሟ ላይ ምናምን ታግ ታደርገኛለች ከታች ማለት ነው። እና በዛ ሰዓት ላይ ጉቺ የሄደች ብዙ ነገር ትለኝ ነበረ። በጣም እንዲህ ነው ብዬ አንቺ እንድትሰሚው የማልፈልገውን ንግግሮች ትናገር ነበር ስላንቺ ትቃወመኝ ነበር። በዛ ምክንያት በሱ አልፎ ደግሞ በአካል ብዙ ነገር ብላኛለች ስላንቺ እና አሁን እንዴት ነው ያን እንደማታቀሽ አክት አድርጋ እንደዚህ አይነት ንግግር የምትናገረው? ልጅቷ ጥሩ ናት፣ እኔ ግን አላቃትም። አሁን ይሄን ቪዲዮ ላካችሁልኝ ምናምን ለምን ትላለች? በደንብ ጠንቅቃ ታቅሻለች ነው የምትለኝ። ኦኬ እንደዚህ አይነት ድራማም ካለ አንቺ ከጉቺ ጋር ተነጋገሪበት። እኔ ግን እንዲህ ተብሎ እንትን ብሏል። በዛ ላይ ደግሞ በጣም በማከብረው ሰው የሷ ጌም ጉቺ አይደለችም እኔ የጠየቀችኝ። በዚህ አጋጣሚ ጉቺ ዳይሬክትሊ ነይ ስጪኝ ምናምን ያለችኝ ነገር የለም። አላቃትም። እኔ ጉቺን ማቃት ቲክታክ ላይ ታስቀኛለች፣ እንደማንኛውም ሰው ስክሮል ሳደርግ በጣም ታዝናናኛለች። ጭዌዋ ምናምን አለቀ። ከዛ በማርቼት ነው በሚል ሙድ ደግሞ ምናምን መጥቼ ፑሽ ላደርግ ነው። ገብቶሻል አይደል? ሰዎችም ደግሞ ልክ እንደ የቤታ መብረቆች እንደሚያደርጉት ሁሉ አክብሮሽ አይደለ ዲዲ ካም ሲሉሽ ምናምን ነገር በቃ ቴጅ ያለች ጌም ነው አለቀ። ካላስ እንደዛ አስቤ ነው እኔ ሰጣታለሁ። ምንም ትበል ምን እኔ አይመለከተኝም እንትን ልል እችላለሁ። ግን አሁን አንቺ የምትይው ነገር ደግሞ በጣም ስር የሰደደ ነው። በዚህ ያህል ጥላቻ ካላት ለኔ ለምንድን ነው የማልፈልግበት ቦታ የሚሄደው? ይሄን ያህልም የሚጠላኝ ሰው ጋር ሄጄ እንትን ልል አልፈልግም። ግን ደግሞ እኮ የሚገርምሽ የሷ ወዳጅ ለኔ እንዲሼር አድርጎልኛል ብያት እሷን እያወራኋት የሷ ወዳጅ ከሄጄ አትወደኝም እኮ በመጣና ሰፖርት ባረግ እንደማንኛውም ሰው ደስ ይለኛል። በተለይ አንተ ልከህልኝ ግን አትወደኝም ልጅቷ በጣም ነው የምትጠላኝ ለምንድን ነው የሚሄደው አልኩት። እርግጠኛ ነሽ አለኝ። አዎ በጣም የምቀርበው ሰው እንደዚህ እያለኝ ነው። ስለዚህ ለምንድን ነው የሚሄደው አልኩት። ከዛ he was like ወሬ ይሆናል ግድ የለሽም ምናምን ነገር እንዲህ እንደምትጠላሽ አላቅም አለኝ። በማስረጃ ባመጣልህስ አልኩት። ከዛ ሳምሪ መጥቼ ማስረጃ ካላት ልጠይቃት ማለት ነው። እሱ የሳቂ ኢሞጂ ልኮልኝ አልመለሰልኝም ከዛ በኋላ። ከዛ እኔ ሀገር ሰላም ነው ብዬ ሳምሪ ደግሞ ይዘዋለች ይሄን ኬስ። ከዛ እሄድበታለሁ ሪከርደር ሰብስቤ እንደዚህ ስትል ነበር፣ እውነትማ አይወጣም አንቺ አትበይም ምናምን እያወኩ ከሆነም ከሰጠሻትም እያወቅሽ ነው የምትሰጪው ሄደሽ ምናምን ነገር አለችኝ። አምላክ እንግዲህ የሁለታችሁ ጉዳይ ስለሆነ ሄጂበት፣ ሀቅ ካለሽ በእኔ ምክንያት የተሰደብሽበት ብዙ ነገር ካለ ሄጂና ከጉቺ ጋር ተነጋገሪ ብዬ አለቀ። አሁን ሳምሪን ምን ተሳስታ አገኘኋት። አሁንም ስናገራት ነበር አቋርጬ ነው አንቺ ጋር የመጣሁትና ጉዳዩን ቤታ ጋር ለምን ደረሰ? ከቤታ ጋር ምን አገናኘው? ቤታና እኔ ምንም የሚያነካካን ነገር የለም። ወይ ስጪኝ ብላ አይደል የሰጠኋት ወይ ቤታ ስለኔ ክፉ ስትናገር ሰምቻት አላቅም። ቤታ ከሳምሪ ጋር ስለተጣሉ የተነካኩበት ነገር ይሁን ምን ይሁን ሳምሪ ራሱ መታ በደንብ ስላላወራኋት የሷን በደንብ እንድታስረዳ የምፈልገው እሱ ነው። እኔ ለሷ ምን ስላት ነበር? እኔ ሁሉም አንቺ እንደምታስቢው ሁሉም የሚጠላኝ አይደለም። ለሚጠላኝም ሰው አይደለም የተሽከረከርኩ እኔ ጊፍት የምሰጠው። ወድሻለሁ እያሉ ደግሞ ፍቅር ሰተውኝ ደግሞ የፌክ ፍቅር ሰተውኝ ለጊፍት ብለው እንትን ካሉ ፈጣሪ ስራቸውን ይስጣቸው። ከኔ ለፍ ምን አስጨነቀኝ? እኔ አያሳፍረኝም። እኔ ሰጠው እንጂ አልተቀበልኳቸውም። ስለዚህ የሚጠየቁበት እነሱ ስለሆኑ ሳምሪ መተ እንደዛ ብዬ አልኳትና ያን እየተባባልን ነው አንቺ ጋር አሁን የመጣሁት። ሶኒ እንዲያቆልኝ የምፈልገው ኢንቴንሽኔ አንደኛ ኢንቴንሽን ምንም አይነት ኢንቴንሽን የለኝም። I just want to be assumed as እንደማንኛውም ቲክቶክ ላይ የሚጠቀም ሰው ካለው ነገር ላይ እኮ ለኔ ስለምታስቢ ሊሆን ይችላል። ሳምሪ ያየሽኝ ከሆነ መተሽ አስረጂ። ግን ከቤቴ ጋር ምንም የሚያነካካን ነገር የለም። ደጋግሜም ከዚህ
ባይዲዲ ሳምሪም ዝም ብላ አይደለም እየተናገረች ያለችው ገብቶሻል። እኔም ራሴ የሰማሁት ነገር አለ። ቅድም ሼር አድርጌልሻለሁ አንድ ቪዲዮ ልክ እሷ መሆኗን ሳቅ ብሎ ካደረግኳትኝ ሳይንቶሎጂ መሆኔን እንዳትረሳው እንደዚህ አይነት ቤት አይገባ ምናምን ስትል ሰምቻታለሁ። ራሱ አዎ አትወድሽም፣ አዎ በግድ ለምን የማትፈልግበት ቦታ ላይ የምትሄጂው? እኔም ሼር አድርጌልሻለሁ። አላየሽውም እንደሆነ አይዶር ነው። ላይቭ ላይ ገብታ ሰላም ከምትባለች ጋራ ገብታ እንዴ እኔ ላይቭ ላይ ያለው ሰዎች ስለ እሷ ሲጽፉ ማናት ብዬ ስገባ ለካ ያ ነገር ናት ብሎ ካደረግኳት ያለች። ስለዚህ ሳሁን ሳምሪ መታ ማስረዳት ለማስረዳት ሳይሆን እኔ የሚያንን ሰምቻለሁ። ልጅቷ ጊፍተር ትፈልጋለች፣ ግን ከእንደዚህ አይነት ኮሚኒቲ ውስጥ ከተገለሉ ሰዎች አትፈልግም። ስትናገር ላይቭ ላይ ስለሰማሁት ሪከርድ አላረጋትም፣ ምክንያቱም ሪከርድ ሰልችቶኛል። ሁለተኛ ነገር ግን አንቺ ብታዳምጪው ጥሩ ነበረ። ላይቭ ላይ ሼር አድርጌልሽ ነበር እና ሳምሪ ያለችው ነገር ምን ውሸት የለም። በኋላም ይሄ ነገር የተፈጠረው ሳምሪ ከተናገረች በኋላ ነው፣ ከዛ በፊት ሳይሆን አይደለም። ሳምሪ ጠዋት ላይ ይህን ጉዳይ አብሰልስላው ጨርሳ ከጉቺ ጋር ተባልታ ላይቭ ላይ ምናምን ሪከርድ ተደርጎ ምናምን በዛው ጉዳዩ ቀጥሎበት የሆነ ቤት ላይ ፎቶ የተለጥፎ ሳምሪ እኮ ያለችው እኮ እሷ ከተናገረች በኋላ ነው። በነገራችን ላይ ዲዲ አንቺ ምናልባት ስለማትከታተል እንጂ ላይቭ ላይ ሆና ሳምሪ ነግራኛለች። ይህን ጉዳይ እንደምትሄድበት እኮ ሄዳለች። ሀቅ ካለሽ ሂጂበት፣ እኔ አያገባኝም፣ ሀቅሽን ማውጣት ትችያለሽ። ከጉቺ ጋር ነው እሱ ነው። ምክንያቱም ጉቺ በጣም ስለነዘነዘቻት ሳምሪ ላይቭ ገብታ እንደዛ ካለች በኋላ ጉቺ ከዛ በፊት ያለችው ነገር ምንድነው? አሰስከሰስ እንደፖሰተው እኔ ቤት አሰስከሰስ አለ ምን ላይቭ ያለው አይቻልኩም ማለት ላይቭ ቆጨ አንቺ ላክሽልኝ ቪዲዮ ደግሞ ሌላ እሱ ሌላ አንቺ ላክሽልኝ ቪዲዮ ምናምኖች ሰሊም ቤት ምናምን ሪከርድ የተደረጉት ሳምሪ ከተን ለምን አታምኝኝም? እኔ እኮ አውቀዋለሁ ታይሚንግ አይደለም ሳምሪ የተናገረችው በኋላ ዛሬ ጠዋት ነው፣ ማታ ነው ጉቺ የተናገረችው። ማታ ላይቭ ላይ ሆና ዲዲ የምትባለው ልጅ ሼር ያደረጋችሁልኝ ለሴቶች ምናምን ብላ የተናገረችው ማታ ነው። እሱ ማታ ነው። እዛ ጋር ክፋት አላወራችም ያለችው ልንገርሽ። እዛ ጋር ገብቼ ሳይ ሌላው ጉድ ነው አለች። እሱንማ ብላለች እኮ እኔ ኤክስፔክት አላደርግም እንዳልኩሽ ቅድም እንዲወዱኝ ኤክስፔክት አላደርግም። ከዛ በፊት ደግሞ ለሳምሪ ለራሷ ጉቺ ሳምሪ አንቺን በምትለጥፍበት ሰዓት ጉቺ ለሳምሪ በግል የነገረቻት ነገር አለ። ምናልባት የዛ ተቃዋሚ ጉዳዩ ዞሮ የነበርሽው ዛሬ ጊፍት ስትሰጥ ነው ወይ? ስለሷ ማለት ጌማ ሲደርስ ራሱን ማንሳቱ ስላንቺ እስከዛሬ ድረስ እንግዲህ 4 ወር ሆኖሻል ጊፍት በመስጠት ሪኮርድ ሰብረሻል። በ4 ወር ውስጥ ከ30 ምናምን 38 ገብተሻል። ስለዚህ እስከዛሬ ሳታይሽ ዛሬ እንዴት ልታይሽ ቻለች? እኮ ግልጽና አጭር። ምክንያቱም ጊፍት ትፈልጋለች፣ ግን በዛ ላይ ደግሞ የራሷን ደግሞ ነገር ሰርታለች። ግን እንደማትፈልጉና ደግሞ ላጥብላ ወጣች ከሳምሪ ጋር ባለባቸው ችግር ማለት ነው። እኔ በጣም የደበረኝ ነገር ምን እንደሆነ ታውቂያለሽ? አንደኛ ኢንቴንሽኔ ሌላ እንደሆነ እንዲመስል ተደርጓል። እኔ ምንም አይነት ኢንቴንሽን የለኝም። ሳሚም ቅድም ስጠይቃት ለምንድን ነው እንደዚህ አይነት ቃላቶችን የተጠቀምሽው? እያንዳንዳችሁ የምትጽፉትን ነገር እኔ ያለው ለጊፍት ነው የምትፈልጓት ምናምን። ከጉቺስ ለምንድን ነው ጉዳዩን ያዘለልሽው? ሰዎች እኔ እኮ ጥሩ ወዳጅነት የመሰረትኩባቸው ሰዎች አሉ። ሚዲያን ስንጠቀም ኢትስ ኖት ኦል አባውት ይሄ መጣላት ወይ ደግሞ መሰዳደብ አይደለም። ጥሩ ወዳጆች አሉ። ሄጄ የሰጧቸው ስርዓት ያላቸው ምንም ከጌም የሚወጡ ከምንም የራቁ ሰዎች አሉ። እነዛን ሰዎች ሁላ ሰፖርት ያደረኳቸው አሉ። እሷ የኔ ስልክ በእጇ እንዳለ አድርጋ ካስመስላ ካወራች እነሱ የሚሰማቸው እያንዳንዱ ነገራቸው በእሷ እጅ እንዳለም ጭምር ነው የተሰማቸውና ሳምሪ ይህን ጉዳይ ለምን እንደዚህ አርገሻ አስመስለሽ አወራሽ ስላት ስታናደኝ የሆነ ሰዓት ላይ እኔ እንደምትቀርሚኝ እንደ እህቴ እንደምቆጥርሽ እንዲሰማት ለማድረግ ያን ተናገርኩኝ እንጂ ሌሎቹንም ጭምር ለማሳቀቅ ፈልጌ አይደለም፣ ወይ ወዳጅ ነው ከኔ ውጭ የሚወድሽ ሰው የለም በሚለው አይደለም አለችኝ ሳምሪና
እኔ አሁን ጉቺ ትውደደኝ አትውደደኝ ምንም የሚቀርብኝም የሚጨምርብኝም ነገር የለም። ለሷም የሚቀርባት የሚጨምርባት ነገር የለም። እንዳልኩሽ ነው። እንኳን የተናገረችው ነገር በነገራችን ላይ እኔንም አስከፍቶኛል። ምን እንዳለች ታውቂያለሽ? ቅድም ለምን ኢትዮጵያ ሕዝብ በሚጠላኝ ቦታ ላይ ጉቺ ወደደችኝ ጠላችኝ ለምንድን ነው የምትከፊው? መከፋት የለብሽም። እኔ መከፋት ይሄ ነገር ምን አመጣ መሰለሽ? ልክ እኔም ያካተተ ነው በነገራችን ላይ ሳምሪን ብቻ አይደለም። ምክንያቱም እኛ አንቺ የምናቅሽ ዛሬ አይደለም ከአንቺ እንደውም ልክ ጊፍት መስጠት ካረግሽ በኋላ ሌናች እኮ አንገናኝ። ድሮ አብረን ነበረ ጊፍት የለ እኔ አብረን እናወራለን እንጫወታለን። እንደዚህ ቲክቶክ ሳይበላሽ በፊት እኮ ሁሉ ነገር እንደዛ በምንሰደብበት ሰዓት እኮ ተሰብስበን እንጫወት ነበር አይደለ? እናወራ ነበር ላይ አንቺ ስትገቢ እኛ ነበር አንቺ እንደውም አትመጭም። ሮቤል ሌላም ልጆች እኛ ነበር እናንተ ጋር የምንመጣው ብቻችሁን እንዳይከፋችሁ እንዳይደብራችሁ ብቸኝነት እንዳይሰማችሁ። የዛ ሰዓት ያሳልፍነው ያውላ ነገር እንዳሁኑ አይከብድም። አሁን እንደውም ተራርቀናል። ግን አሁን ምን እየሆነ ነው የመጣው ስትናገር እኔ ሳይንቷ ልጅ እኔ ጀግናዋ ገብቼ አምብሎክ ነው ያረኳት። ከፈለግሽ ልኬልሻለሁ አምብሎክ ማለት ብሎክ አርጋሻለች። እና ልክ ስገባ እንዴ ነው የሳይንቷ ልጅ እያለች ነው ዘራፍ እያለች የነበረችው። እና የሳይንቷ ልጅ እንግዲህ የሳይንቷ ልጅ እኛ ደግሞ የኢትዮጵያ ወይንም የኦሮሞ የአማራ ልጆች አንቺነትሽን እንጂ ገንዘብሽን አይደለም፣ ወይ እናንተነታችሁን ሰውነታችሁን እንጂ ከእናንተ ጋር ያለውን አይደለም። እኛ የምናምነው ሰው መሆናችሁ ነው። በቃ እንደኛው የሰው ፍጡር የእግዚአብሔር ፍጡር መሆናችሁ። ከዛ በኋላ ያለውን የሚጠይቅ አምላክ አለ። ትክክልም ይሁን አይሁን እዚህ ጋር እሱ ልናወራ አይደለም የመጣው። ከእናንተ ጋር ጓደኝነት ስንጀምር ያ ነገር እንደ ቲትል ነው እንደ እንትን ነው። ያ አይደለም የኛ ጉዳይ። ግን እኛም እየተሰደብንበት ነው። ገባሽ? እስከ ሳምሪ ይችላል። የኔ ሳምሪም እየተሰደበች ነው። ሁላችንም እየተሰደብን ነው። ገብቶሻል? በሚችሉት መልኩ ግን ያ ችግር የሆነው የእናንተ ችግር አይደለም። እናንተ ስለሆናችሁት ወይ አንቺ ነሽ ደግሞ እናንተ እነማን ናችሁ? ከዛ ከጌ ኮሚኒቲ የሚሰጠን እኮ አንቺ ብቻ ነሽ። ሌላ አለ እንዴ? የለም እኮ። ግን የሚያሳዩት ነገር የሚያደርጉት ነገር ኮሚኒቲ አይደለም የምንሰጠው። አይ አም ትራንስጀንደር ውመን ቴንክ ዩ ኖ ማለቴ ከድርጅቱ አይደለም የምልሽ፣ ከድርጅቱ እያልኩኝ አይደለም። ገባሽ? ምንም አላለባቸው። በዚህ አጋጣሚ ኮሜንት ሲያደርጉ ሲሳደቡ ትራንስን አዘ ትራንስ፣ ጌን አዘ ጌ፣ ባይሴክሹዋልን አዘ ባይሴክሹዋል ኢን ጀነራል አድርገው መጥቀስ ከፈለጉ ደግሞ ኤልጂቢቲኪዎች እያሉ መናገር ያለባቸው። ያ ግን እነሱን የሚያዩት እኛ ምንድነው ልክ አንቺ እንደውም ስትሰጪ እኛ ራሱ አስፋፊ እንደሆነን ገብቶሻል። የእናንተ በጣም ደጋፊዎች እንደሆነ ነው። እኛ አቋማችሁን አይደለም ደጋፊዎቹም ተቃዋሚም አይደለም። ምን ይጂ እኔ ማቃት ዲዲን ነው እሷ ለምታረገው ነገር እሷ ለምትጠቀመውና መሆን እፈልጋለሁ ያለችው መብቷ ነው። እኔ ማገድ አልችልም፣ ማስቆምም አልችልም፣ ቀጤ ማለትም አልችልም። እኔ ማቃት ዲዲን በዲዲነቷ እኔ ዲዲ ነኝ። ጂጂ እኔ ትራስ እንጀር ነኝ። እኔ ነኝ ስትለኝ እቀበላታለሁ። አለቅ አይኔ በዚህ ተቀበይኝ ካለችኝ እቀበላታለሁ። የማስቆም ግን እኛም እንደሆነ ነገር አርጋችሁ ነው የምታይ። ስለ ጓደኝነት እንጂ የተሰጠን ስለ ትራንስጀንደርነቱ አይደለም እየሰጠችን ያለችው። ልክ ሌሎቹ ጊፍተሮች መጥተው እንደሚሰጡ ግን እኔ ሳይንቷለች እኔ ያከል እኛን አይደለም የሚጎዳ ገባችሁ? የሳይንት ልጅ መሆን እኮ ችግር የለውም። የአማራም ልጅ መሆን ችግር የለውም። የመቀሌ ልጅ መሆን ችግር የለውም። ልክ በቃ ግን ስለዚህ አንቺ ነሽ ወሳኝ ነው። ጠላችሽ አልጠላችሽ ምናምን ሳይሆን እኔ የማልፈልግበት ቦታ ላይ አልሄድም እንድትሄጂ እንደ ጓደኝነት በቃ ይሄ ነገር ስላለ ልትቀየም ትችላለች። ሳምሪ እንደ እህትም ስለምታሽ ካላትም ደግሞ እንዳንቺ በሰል ያለ ይሄ ነገሮችን የማለፍ እንትን ላይ የላትም። ሳምሪንም ተቀጠልሽ እና ለዛ ይሆናል የተናደደችው እና የተናገረችው እና እኔ ያን እንደዛ ነው የሚታየኝ። ፋራ ነው ሰው እኮ መረዳት ያለበት ማለት ነው። ሞኝናትን ብለው ለሚያስብ ተጃጅላም ነው። ለሳምሪም አሁን ራሱ ኢሞሽናል ሆኜ ነው ቅድም አቋርጬ ቴክስት የጻፍኩላት። ህፃን ልጅ አይደለሁም እኮ ማረገውን አውቃለሁ። ስትሰጪ ምናምን አንዳንዴ የዋህነት ካበዛሽ ቂል ተደርገሽ የምትታሰቢበት ሁኔታ አለ ኢትዮጵያ ውስጥ። እንደዛ አይደለም። እኔ አንድ ብር ሳመ